በዱባይ የተፈጸመው አስነዋሪው የበቀል ግድያ፣ ከጓደኞቹ ጀርባ የተሸሸገው ክህደት፣ በሻንጣ ውስጥ የተገኘው አስከሬንና የዱባይ ፖሊስ አስገራሚ አደን። ዱባይ በደህንነቷ በቅንጦት ህይወቷና በዘመናዊነቷ የዓለም ቁንጮ የሆነች ከተማ፣ ነገር ግን እንደ አውሮፓውያን አቆጣጠር በ2012 ዓ.ም በዚህች አስደናቂ ከተማ እምብርት ውስጥ የብዙዎችን ደም ያቀዘቀዘ አስገራሚና ዘግናኝ ወንጀል ተፈጸመ። በአንድ ጠባብ ክፍል ውስጥ 4 የቅርብ ጓደኛሞች ነበሩ። ሁሉም ከአንድ አገር የወጡ፣ በአንድ ስደት ላይ ያሉ፣ አብረው የሚበሉና የሚጠጡ። ነገር ግን በዚህች ምሽት 3 ጓደኛሞች ለዓመታት የገነቡትን ወዳጅነት ወደ አስፈሪ ጭራቅነት ቀየሩት። ለአንዱና ለቅርብ ጓደኛቸው ያዘጋጁለት ሲኦል ምን ነበር? በዱባይ የቆሻሻ መጣያ ውስጥ የተገኘው ሚስጥራዊ ሻንጣስ በውስጡ ምን ደብቆ ነበር? ዛሬ በቻናላችን በዱባይ የተፈጸመውን መላውን የኢትዮጵያ ማህበረሰብ ያናወጠውንና ፍጻሜው የሞት ፍርድ የሆነውን ያንን ዘግናኝ እውነተኛ የወንጀል ታሪክ ዝርዝር መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ሁኑ። ታሪኩ የሚጀምረው በዱባይ የንግድ እምብርት ናይፍ በተባለው አካባቢ ነው። በዚህ ሰፈር በርካታ ኢትዮጵያውያን ተሰደው ይሰራሉ፣ ይኖራሉ። በታሪካችን ውስጥ ያሉትን 4 ወጣቶችም ያገናኛቸው ይኸው ስደት ነበር። በመካከላቸው የነበረው ወዳጅነት ግን በገንዘብ ጥማትና በውስጥ ቂም መበከል ጀመረ። በመካከላቸው የገንዘብ ክርክር ተነሳ። ይህ ክርክር ግን በንግግር የሚፈታ አልነበረም። 3ቱ ጓደኛሞች በውስጣቸው ጥቁር በቀልን አረገዙ። የታቀደው ቀን ደረሰ። ምንም የሚያውቀው ነገር የሌለውን ጓደኛቸውን ጉዳይ ያለን በማለት ወደ አንዲት ጠባብ ክፍል ጠሩት። ክፍሉ ውስጥ እንደገባ ግን የጠበቀው ሰላምታ አልነበረም፣ የሞት ወጥመድ እንጂ። በሩ ተቆለፈ። 3ቱ ጓደኛሞች በአንድ ላይ በላዩ ላይ ተረባረቡበት። እንዲያመልጥ ወይም እንዲጮህ እድል አልሰጡትም። እጅና እግሩን በገመድ አጥብቀው አሰሩት። የሚወደው የሚያምነውንና ወንድሜ የሚለው ሰው ፊቱ ላይ የጭራቅነት ገጽታ ይዞ ቆመዋል። ልመናውና ጩኸቱ ሰሚ አላገኝም። 3ቱ ገዳዮች አስቀድመው ያዘጋጁትን ስለታም ቢላዋ አወጡ። ከዚያም እጅግ በሚዘገንንና አረመኔያዊ በሆነ ሁኔታ ደጋግመው በስለት በመውጋት የጓደኛቸውን ሕይወት ባሰቃቂ ሁኔታ አጠፉት። ግን በዚህ አላበቃም። ወንጀላቸውን ለመደበቅ ሌላ አስፈሪ እቅድ ነበራቸው። ታላቅ ሻንጣ አዘጋጁ። አስከሬኑን አጥፈው በዚያ ሻንጣ ውስጥ ከተቱት። ከዚያም ማንም ያላየን መስሏቸው በምሽት ጨለማ ተከልለው በአካባቢው ወደሚገኝ የቆሻሻ መጣያ ውስጥ ወርውረውት ተሰወሩ። ወንጀለኞቹ ፍጹም ወንጀል የሰሩ መስሏቸው ነበር። ነገር ግን የረሱት አንድ ትልቅ እውነት አለ። የረገጡት መሬት ዱባይን ነው። ከተማዋ ለወንጀል ዜሮ ታገስ ወይም ዜሮ ቶለራንስ ፖሊሲን ትከተላለች። የቆሻሻ መጣያ ውስጥ የተገኘው ሻንጣ ተከፈተም። የዱባይ ፖሊስ ግብረ ኃይል ወዲያውኑ ሰፈሩን ከበበው። የፎረንሲክ ባለሙያዎች መረጃውን ማሰባሰብ ጀመሩ። በሻንጣው ላይ ያረፈ ጥቃቅን የጣት አሻራዎችና በአካባቢው የተተከሉ እጅግ ዘመናዊ የሲሲቲቪ የክትትል ካሜራዎች ተፈተሹ። ፖሊስ ሰዓታትን ብቻ ነበር የፈጀበት። ወንጀለኞቹ ሳይዘጋጁበት አልጋቸው ላይ እንዳሉ በዱባይ ፖሊስ ቁጥጥር ስር ዋሉ። ማምለጫ የሌለው የህግ መረብ ውስጥ ገቡ። እንደ አውሮፓውያን አቆጣጠር በ2013 ጉዳዩ ወደ ፍርድ ቤት ቀረበ። የመጀመሪያ ደረጃ ፍርድ ቤት 3ቱንም ተከሳሾች በታቀደና በታሰበበት ግድያ ጥፋተኛ አላቸው። ውሳኔው ምን ነበር? የሞት ፍርድ። ተከሳሾቹ ደነገጡ። ወዲያውኑ ወደ ይግባኝ ሰሚ ፍርድ ቤት አመሩ። እዚያው ስልታቸውን ቀየሩ። ሰክረን ስለነበር የምናደርገውን አናውቅም ነበር አሉ። የፈለግነው ለማስፈራራት እንጂ ለመግደል አልነበረም የሚሉ ሰበቦችን አቀረቡ። ነገር ግን የዱባይ ፍርድ ቤት በወንጀሉ አረመኔያዊነት ላይ ምንም አይነት ምህረት አላሳየም። የሞት ፍርዱንም አጸናው።
በተባበሩት አረብ ኤሚሬትስ ሕግ መሰረት ግን አንድ የመጨረሻ እድል አለ። እሱም የዲያ ወይም የደም ካሳ ሕግ ነው። የሟች ቤተሰቦች የገንዘብ ካሳ ተቀብለው ይቅርታ ካደረጉ የሞት ፍርዱ ሊቀየር ይችላል። የሟች ቤተሰቦች ግን የልጃቸውን አሰቃቂ አሟሟት መርሳት አልቻሉም። ይቅርታን አልቀበልም አሉ። በዚህም ምክንያት ሕጉ ጥብቅ ውሳኔውን አስተላለፈ። ሶስቱም ገዳዮች በሰሩት እጃቸው የሞት ፍርድ ተፈጸመባቸው። ይህ ታሪክ ሲጠናቀቅ 4 የኢትዮጵያ ቤተሰቦች ተሰባብረዋል። የአንድ ልጅ በአሰቃቂ ሁኔታ ተገድሏል። የ3 ልጆች ደግሞ በገዳይነት ስማቸው ጠፍቶ በሞት ተቀጥተዋል። በአገር ቤት የቀሩት እናቶች የደረሰባቸው መርዶ ምን ያህል የሚደማ ማህበራዊ ጠባሳ ጥሎ እንዳለፈ መገመት አያዳግትም። ከዚህ አስገራሚ የወንጀል ታሪክ የምንማረው ትልቁ ቁም ነገር ምንድን ነው? በየትኛውም ሀገር ስንኖር የዚያን ሀገር ሕግ ማክበር ግዴታችን ነው። በስደት ዓለም አብረን የምንውላቸውን ሰዎች ጓደኞቻችንን በጥንቃቄ መምረጥ አለብን። የገንዘብ ጥማትና ምቀኝነት ካላቸው ሰዎች መራቅ ሕይወትን ያድናል። በንዴት የሚወሰን የ1 ደቂቃ እርምጃ የሕይወት ዘመን ጸጸት ወይም ይህንን የመሰለ ሞት ፍርድ ይዞ ይመጣል። የዛሬው የታሪካችን ክፍል ይህንን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን አስተያየት አላችሁ? በተለይ በስደት ላይ ስላለው የጓደኝነት ሕይወት ምን ትላላችሁ? በኮሜንት መስጫው ላይ ያስፈሩልን። ቪዲዮውን ላይክ ማድረጋችሁንና ለሌሎች ወገኖቻችን እንዲደርስ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሳብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በሌላ አስገራሚ የወንጀል ታሪክ እስክንገናኝ ድረስ በሰላም ቆዩ።